ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በጎንደር ከተማ የታወቁት የመስጂድ ኢማም ኡስታዝ መሐመድ ዘይኑ ከትናንት በስቲያ ምሽት በታጣቂዎች እጅ እንደተገደሉ መሰማቱ፣ ሳውዲ አረቢያ በፋርስ ባህረ ሰላጤ አካባቢ የሚገኙ የነዳጅ ማከማቻዎቿ በከፍተኛ ፍጥነት በመሙላታቸው ምክንያት ነዳጇን ወደ ሌላ አቅጣጫ ለማዞር በከፍተኛ ሩጫ እንደምትገኝ መገለጹ፣ በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ተከትሎ ኢራን ያለምንም ቅድመ ሁኔታ እጅ ልትሰጥ እንደሚገባት ላስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ ፕሬዝዳንት ምላሽ ሲሰጡ እሱ ህልም ነው ወደ መቃብራቸው እየወሰዱት ሲሉ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ምላሽ መስጠታቸውን፣ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በጎንደር ከተማ የመስጂድ ኢማም ላይ ግድያ መፈጸሙን ተከትሎ መንግስት ግድያውን በፈጸሙ አካላት ላይ ህጋዊ እርምጃ እንዲወሰድ መግለጫ መሰጠቱን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የረመዳን ምሽት የጸሎትና የሱባኤ ጊዜ ቢሆንም በታሪካዊቷ የጎንደር ከተማ ግን ይህ ሰላማዊ ድባብ በድንገተኛ የጥይት ድምጽ ተናግቷል። ማህበረሰቡን በቅንነት ሲያገለግሉ የቆዩት ታዋቂው የመስጂድ ኢማም ኡስታዝ መሐመድ ዘይኑ የተራዊ ሰላታቸውን አጠናቀው ወደ መኖሪያ ቤታቸው በመመለስ ላይ እያሉ ባጋጠማቸው ጥቃት ህይወታቸው ማለፉ ተሰምቷል። ይህ አሳዛኝ ድርጊት የተፈጸመው ኡስታዙ ከህልፈታቸው አንድ ቀን ቀደም ብሎ በከተማዋ በሚገኘው ታላቁ ጀሚአል ከቢር መስጂድ የተራዊ ሰላትን በኢማምነት አሰግደው ከተመለሱ በኋላ ነው። ከጎንደር የሚወጡ መረጃዎች እንደሚያመለክቱት ግድያው የተፈጸመው ጎንደር መሃል ከተማ ቅዳሜ ገበያ ተብሎ በሚጠራው አካባቢ ከታላቁ መስጂድ 200 ሜትር እንዲሁም ከአዋሽ ባንክ 100 ሜትር ገደማ ብቻ ርቀት ላይ በሚገኘው የራሳቸው መኖሪያ ቤት በር ላይ ነው። ዘገባዎች እንደሚያሳዩት ሁኔታውን ይበልጥ ልብ ሰባሪ የሚያደርገው ታጣቂዎቹ ይህንን አሰቃቂ ግድያ የፈጸሙት በኡስታዝ መሐመድ ወላጅ አባትና በታናሽ ወንድማቸው ፊት መሆኑ ነው። በእለቱ የተፈጠረው አደጋ በዚሁ ያላበቃ ሲሆን በስፍራው በነበሩ 11 ንጹሃን ሰዎች ላይም ከባድ ድብደባና የዘረፋ ወንጀል መፈጸሙ ታውቋል። ኡስታዝ መሐመድ ዘይኑ ለረጅም ዓመታት የጎንደር ከተማ ዑለማ ምክር ቤትን በተለያዩ ኃላፊነቶች ሲያገለግሉ የቆዩ አንጋፋ ምሁር እንደነበሩ የሚያውቋቸው ይመሰክራሉ። ከሁሉ በላይ ደግሞ በእጅጉ ማራኪ በሆነው የቁርአን አቀራረባቸውና ለበርካታ ዓመታት ማህበረሰቡን በተራዊ ሰላት ኢማምነት በማገልገል የተውት በጎ አሻራ በነዋሪው ልብ ውስጥ ሲታወስ ይኖራል። ይህን ተከትሎ ታዲያ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ግድያውን የፈጸሙ አካላት ላይ መንግስት ህጋዊ እርምጃ እንዲወሰድ አሳስበዋል። በጎንደር ከተማ የታወቁት የመስጂድ ኢማም ኡስታዝ መሐመድ ዘይኑ ከትናንት በስቲያ ምሽት ከተራዊ ሰላት ሲመለሱ በመኖሪያ ቤታቸው በር ላይ በታጣቂዎች መገደላቸውን ተከትሎ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መግለጫ አውጥቷል። ከትናንት በስቲያ ምሽት ዳኢና የመስጂድ ኢማም ሼክ ሀጂ መሐመድ ዘይኑ ላይ ግድያውን መፈጸሙን አመልክቶ መንግስት ኃላፊነቱን እንዲወጣና ጥቃቶች እንዲያስቆም ምክር ቤቱ አሳስቧል። ግድያውን ማን የሚፈጽመው ማን መንግስት ተገቢውን የማጣራት ስራ የመስራትና የዜጎችን ደህንነት የማስጠበቅ የቤት ስራውን ሊወጣ ይገባልም ብሏል። በመሃል ከተማና በመስጂድ አቅራቢያ ሰግዶ በሚወጣ ጾመኛ ላይ ለደረሰው ለዚህ ዘግናኝ ግድያ መንግስት አፋጣኝ ፍትህ ሊሰጥ ይገባል ተብሏል። መንግስት በንጹሃን ላይ እየተፈጸመ ያለውንና ሰዋዊ መገለጫ ያልሆነውን አስነዋሪ ተግባር ሊያስቆም ይገባል ያለው ምክር ቤቱ ለዜጎች ግዴታ የሆነውን ጥበቃና ክልላዊ ማድረግ ስራውን ሊያከናውን ይገባል ሲልም አስገንዝቧል። በተለይም እንደ ሀገር የሃይማኖት አባቶችንና ህዝብን ከፈጣሪ ጋር የሚያስተሳስሩ ሰላምንና አብሮነትን የሚሰብኩ የእምነት መሪዎች ማጣት ታላቅ ኪሳራና ከሀገር ማፍረስ ጋር የሚነጻጸር እኩይ ተግባር ነው ሲል የአማራ ክልል እስልምና ከፍተኛ ምክር ቤት መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ እየተካሄደ ያለው ጦርነት እንዲቆም ኢራን ያለምንም ቅድመ ሁኔታ መሸነፏን አምና እጅ ልትሰጥ እንደሚገባት ማስታወቃቸውን ተከትሎ የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በበኩላቸው እሱ ህልም ነው ወደ መቃብራቸው የወሰዱት የሚል ምላሽ ሰጥተዋል። ፕሬዝዳንት ትራምፕ ኢራን ሙሉ በሙሉ እጅ እስካልሰጠች ድረስ ምንም አይነት የዲፕሎማሲ ንግግር እንደማይኖር በግልጽ አስታውቀዋል። ያለምንም ቅድመ ሁኔታ እጅ መስጠት ካልተፈጸመ በስተቀር ምንም አይነት ስምምነት አይኖርም ያሉት ትራምፕ ኢራን እጅ ሰጥታ በዓለም አቀፉ ማህበረሰብ ተቀባይነት ያለው አዲስ አመራር ከመጣ ግን ሀገሪቱን መልሰው ለመገንባትና ኢኮኖሚያን ለማጠናከር
አሜሪካና አጋሮቿ ድጋፍ እንደሚያደርጉ ቃል ገብተዋል። ጦርነቱ በጀመረበት የመጀመሪያው ምዕራፍ የኢራኑ የበላይ መሪ አያቶላ አሊ ካሚኔ በአየር ጥቃት መገደላቸውን ተከትሎ በአገሪቱ ከፍተኛ ፖለቲካ አለመረጋጋት ሰፍኗል። ቀጣዩን መሪ ለመሰየም ስልጣን ያለው 88 አባላት ያሉት ጉባኤ በአየር ጥቃቱ ሳቢያ ስብሰባውን ለማካሄድ መቸገሩ ተዘግቧል። የአገሪቱ ፕሬዝዳንት መስዑድ ፔዜሽኪያን ውጥረቱን ለማርገብ አንዳንድ ሀገራት የሽምግልና ጥረት እያደረጉ መሆኑን ጠቁመዋል። ፕሬዝዳንቱ አንዳንድ ሀገራት ያሏቸውና ስማቸውን በግልጽ ያልጠቀሷቸው ሀገራት በኢራንና በአሜሪካ እንዲሁም እስራኤል መካከል ያለውን ጦርነት ለማስቆም ይፋዊ ያልሆነ የሽምግልና ጥረት እያደረጉ መሆኑን ጠቁመዋል። ለቀጠናው ዘላቂ ሰላም ቁርጠኛ ነን፣ ነገር ግን የሀገራችን ክብርና ሉዓላዊነት ለመከላከል ቅንጣት ያክል አንጠራጠርም ብለዋል። ሽምግልናውም ይህን ግጭት የጫሩና የኢራንን ሕዝብ የናቁ አካላትን ሊመለከት ይገባል በማለት አቋማቸውን ገልጸዋል። ትራምፕ ግን ኢራን ያለምንም ቅድመ ሁኔታ መሸነፏን አምና እጇን ካልሰጠች ንግግር የሚባል ነገር የለም ብለዋል። የትራምፕን ንግግር ተከትሎም እሱ ማለትም እጅ መስጠት ህልም ነው፣ ወደ መቃብራቸው የወሰዱት በማለትም የኢራኑ ፕሬዝዳንት ምላሻቸውን ሰጥተዋል። ይህ በእንዲህ እንዳለም ሳውዲ አረቢያ በፋርስ ባህረ ሰላጤ አካባቢ የሚገኙ የነዳጅ ማከማቻዎቿ በከፍተኛ ፍጥነት በመሙላታቸው ምክንያት ነዳጇ ወደ ሌላ አቅጣጫ ለማዞር በከፍተኛ ሩጫ ላይ እንደምትገኝ ብሉምበርግ ዘግቧል። በአካባቢው ባለው ጦርነት ምክንያት ነዳጅ ጫኝ መርከቦች በሰላም ተንቀሳቅሰው ነዳጁን ለዓለም ገበያ ማድረስ እንዳልቻሉም ተገልጿል። በዚህም ምክንያት የሚመረተው ነዳጅ የሚሄድበት አጥቶ ማከማቻዎች መሙላታቸው ታውቋል። ሳውዲ አረቢያ ነዳጇን በቀይ ባህር በኩል ወደሚገኙ ሌሎች ወደቦች ለምሳሌ የአምቡን ለማዘዋወር እየሞከረች ትገኛለች። በዚሁ ዘገባ ላይ እንደተጠቀሰው በመካከለኛው ምስራቅ ባለው ጦርነት ሳቢያ የአሜሪካ የነዳጅ ዋጋ ከ2024 ዓ.ም በኋላ ከፍተኛው ደረጃ ላይ ደርሷል። ጦርነቱ ከወታደራዊ ግጭት ባለፈ ሳውዲ አረቢያ ነዳጇን ለዓለም ማቅረብ እንዳትችል የሎጂስቲክስ እክል እየፈጠረባት መሆኑንም ብሉምበርግ እየዘገበ ይገኛል። ይህ በእንዲህ እንዳለም በዱባይ ዓለም አቀፍ አውሮፕላን ማረፊያ ተርሚናሎች አቅራቢያ በደረሰ የኢራን ድሮን ጥቃት ምክንያት የበረራ አገልግሎቶች ለጊዜው ተቋርጠው እንደነበር ተገልጿል። በአውሮፕላን ማረፊያው አካባቢ ከፍተኛ የፍንዳታ ድምጽ ከተሰማ በኋላ ጥቁር ጢስ ወደ ላይ ሲነሳ ታይቷል። በጥቃቱ ስጋት ምክንያት የአውሮፕላን ማረፊያው ኦፕሬሽን ለተወሰነ ጊዜ ተቋርጦ የነበረ ሲሆን ታዋቂው የኤሚሬትስ አየር መንገድም በረራዎቹን ሰርዞ ነበር። በአሁኑ ሰዓትም የአውሮፕላን ማረፊያው ስራዎች በከፊል ወደ መደበኛ ሁኔታ መመለሳቸው ተዘግቧል። ነገር ግን ተጓዦቹ ወደ አውሮፕላን ማረፊያው ከመሄዳቸው በፊት የበረራቸውን ሁኔታ ከአየር መንገዶቻቸው እንዲያረጋግጡ ምክር ተሰጥቷል። ትናንት ምሽትም በዱባይ የሚገኝ አንድ የመኖሪያ ህንጻ በሚሳኤል ስብርባሪ ጉዳት የደረሰበት ሲሆን በደረሰው ጥቃት ሳቢያ የአንድ ሰው ህይወት ማለፉን ባለስልጣናት አስታውቀዋል። የሚሳኤል ስብርባሪው ህንጻው ላይ ካደረሰው ጉዳት በተጨማሪ በአቅራቢያው በሚገኝ መኪና ላይ የእሳት አደጋ አስከትሏል። ባለስልጣናቱ እንደገለጹት የሚሳኤል ስብርባሪው ሊወድቅ የቻለው ወደ ከተማዋ የተተኮሰ ሚሳኤል በአየር ላይ በተሳካ ሁኔታ እንዲከሽፍ ከተደረገ በኋላ እንደሆነም ተገልጿል። ወደ ቀጣዩ መረጃችን ስናልፍ ህወሓት፣ ባይቶና፣ ውድብ፣ አክሱማይት፣ ዋዕላና አሲምባ ዲሞክራሲያዊ ፓርቲ ያቋቋሙት የጋራ መድረክ ፌዴራል መንግስቱ በትግራይ ላይ ፈጽሞታል ያሉትን ወታደራዊ ከበባ እንዲያነሳ ዓለም አቀፉ ህብረተሰብ ግፊት እንዲያደርግ ጠይቀዋል። ፓርቲዎቹ ለኬንያ፣ ለደቡብ አፍሪካ፣ ለናይጄሪያ፣ ለአሜሪካ፣ ለብሪታንያ፣ ለአውሮፓ ህብረት ሀገራት፣ ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት በጻፉት ደብዳቤ ፌዴራል መንግስቱ በጀትን፣ ባንክን፣ ነዳጅን፣ ትራንስፖርትን፣ ንግድና የመሰረታዊ ሸቀጦችን አቅርቦትን ጨምሮ በትግራይ ላይ ጥሏቸዋል ያሏቸውን እቀባዎችና ገደቦች ያለምንም ቅድመ ሁኔታ እንዲያነሳ ግፊት እንዲያደርጉ፣ ተፈናቃዮች ደህንነታቸውና ክብራቸው ተጠብቆ ወደ ቀያቸው እንዲመለሱ ድጋፋቸውን እንዲሰጡና የትግራይ ህገ መንግስታዊነት ወደ ነበረበት እንዲመለስ መንግስትን እንዲያበረታቱ ጭምር ጠይቀዋል። ሀገራቱና ድርጅቶቹ መንግስት ከትግራይ ባለስልጣናት ጋር ንግግር እንዲያበረታቱም ፓርቲዎቹ ጥሪ አድርገዋል። ፓርቲዎቹ በፌዴራል መንግስቱና በትግራይ መካከል ዳግም ጦርነት ከተቀሰቀሰ መላ ኢትዮጵያና የአፍሪካ ቀንድን ቀጠና የሚያካትት ግጭት ሊሆን ይችላል በማለትም አስጠንቅቀዋል። ይህ በእንዲህ እንዳለ ምርጫ ቦርድ ከትግራይ በስተቀር በሁሉም ክልሎች ለመጪው ሀገር አቀፍ ምርጫ የድምጽ ሰጪዎች ምዝገባ ሂደትን ትናንት ጀምሯል። በቦርዱ የምዝገባ ሰሌዳ መሰረት የመራጮች ምዝገባ ከትናንት ጀምሮ ለአንድ ወር ይካሄዳል የተባለው በምርጫው ለመወዳደር 73 የግልና ከ47 ፓርቲዎች የተወከሉ 10934 እጩዎች ለውድድር ለመቅረብ መመዝገባቸውን ቦርዱ በሰጠው ጋዜጣዊ መግለጫ ገልጿል። ለምርጫው በእጩነት ከቀረቡት
ከቀረቡት መካከል 2098ቱ ለህዝብ ተወካዮች ምክር ቤት መቀመጫ ለመወዳደር የቀረቡ ናቸው ተብሏል። ከትግራይ ከተሰሙ መረጃዎች ሳንወጣ የትግራይ ትራንስፖርት ቢሮ በነዳጅ እጥረት ሳቢያ በህዝብ ትራንስፖርት ላይ የ100% ጊዜያዊ የታሪፍ ጭማሪ ማድረጉንም በትናንትናው ዕለት አስታውቋል። ወደ መጨረሻው መረጃዎችን ስናልፍ የኬንያ ፖሊስ 66 ኢትዮጵያውያን ፍልሰተኞችን በሰው አዘዋዋሪዎች አማካኝነት ከተያዙበት ቤት አስለቅቋል። ፖሊስ ኢትዮጵያውያንን ፍልሰተኞች ያስለቀቀው ከዋና ከተማ ናይሮቢ ወጣ ብሎ ሩዋይ በተባለ አካባቢ ከሚገኝ ቤት እንደሆነ ትናንት በአሰራጨው መረጃ አስታውቋል። ኢትዮጵያውያኑ ከተደበቁበት ቤት የተያዙት በአካባቢው ነዋሪዎች ጥቆማ እንደሆነ ተገልጿል። ኢትዮጵያውያኑ ያለ ህጋዊ ሰነድ በሰው አዘዋዋሪዎች አማካኝነት ኬንያ የገቡት የተሻለ ህይወት ፍለጋ ወደ ደቡብ አፍሪካ ለመጓዝ መሆኑን ተናግረዋል የተባለው ከጉዳዩ ጋር በተያያዘ አንድ ኬንያዊ በቁጥጥር ስር እንደዋለም ፖሊስ ገልጿል። ከ66ቱ ኢትዮጵያውያን በተጨማሪም 4 ኤርትራውያንም አብረው በቁጥጥር ስር መዋላቸውም ተገልጿል።